at his watch and his second now. It will all be over. አንድ ክለብ በታሪክ ውስጥ የማይረሱ ጊዜያቶች አሉት። የቼልሲ ታሪክ በብዙ ድሎች ተጽፏል። በፕሪሚየር ሊግ ዋንጫዎች፣ በኤፍኤ ካፕ ዋንጫዎች፣ በሁለት የአውሮፓ ቻምፒየንስ ሊግ ዋንጫዎች፣ በኢንተርኮንቲኔንታል ዋንጫ እንደዚሁም ደግሞ በዓለም የክለቦች ዋንጫዎች ብዙ ክብሮችን አግኝቷል። ከነዚህ ክብሮች በኋላ ክለቡ የከበደ ሽግግር ውስጥ ገባ። አሰልጣኞች ተቀያየሩ፣ ተጫዋቾችም በመቶ ሚሊዮኖች ተገዙ። ነገር ግን ቼልሲ የአሸናፊነት ማንነት እንደገና መመለስ አልቻለም። ከዚያ 2026 መጣ። ክለቡ አዲስ ውሳኔ አሳለፈ። ዣቪ አሎንሶን እንዳሰልጣኝ አድርጎ ቀጠረ። ዣቪ አሎንሶ ሄድ ኮች ብቻ አይደለም። ዣቪ አሎንሶ ማናጀር ነው። ከአውሮፓ በጣም የተደነቁ ወጣት አሰልጣኞች አንዱ ነው። እንደ ተጫዋች ሁሉን አሸንፏል። እንደ አሰልጣኝም ሁሉን አሸንፏል። በዘመናዊ እግር ኳስ አዲስ ሀሳብ አምጥቷል። የኳስ ቁጥጥር፣ ፈጣን ሽግግር፣ ከፍተኛ የሆነ ፕሬሲንግና በታክቲክ የተሞላ ጨዋታን ይዞ አምጥቷል። ግን የቼልሲ ፕሮጀክት በአሰልጣኝ ብቻ የሚገነባ አይደለም። ትክክለኛ ተጫዋቾችም ያስፈልጋሉ። ለዚህም ደግሞ ክለቡ እንደ ሞርጋን ሮጀርስ ያሉ ወጣት ኮከቦችን ወደ ስታንፎርድ ብሪጅ ለማምጣት ተገዷል። ይህ ዝም ብሎ ከዚህ በፊት እንደነበሩ አይነት የገበያ ዝውውር ብቻ አይመስልም። ይህ የአዲስ የእግር ኳስ ፍልስፍናና አዲስ የቼልሲን ማንነት ለመገንባት የሚደረግ ጥረት ይመስላል። ታዲያ ይህ ፕሮጀክት ይሳካል ወይ? የብዙዎች ጥያቄ ነው። ዣቪ አሎንሶስ ቼልሲን ወደ አውሮፓ ጫፍ ይመልሰዋል ወይ? እነዚህም ደግሞ ሌሎች ጥያቄዎች ናቸው። ታላላቅ አሰልጣኞች በአጋጣሚ አይፈጠሩም። ብዙ ጊዜ ታላቅ ተጫዋችነት ለታላቅ አሰልጣኝነት መሰረት ይሆናል ይባላል። ዣቪ አሎንሶም የዚህ ያው ምሳሌ ነው። በ1981 በስፔን ሳን ሴባስቲያን ተወለደ። እግር ኳስ ለእርሱ አዲስ ነገር አልነበረም። አባቱ ፔሪኮ አሎንሶ የስፔን ታዋቂ ተጫዋች ነበር። ስለዚህ ዣቪ ከልጅነቱ ጀምሮ የእግር ኳስን ቋንቋ ተምሮ አደገ። በሪያል ሶሴዳድ የመጀመሪያ ስሙን አሳወቀ። የጨዋታው ፍጥነት አይደለም የሚያስደንቀው፣ የእርሱ አእምሮ ነበር የሚያስደንቀው። ኳስ ሳይደርሰው የሚቀጥለውን ፓስ አስቀድሞ ያውቅ ነበር። በ2004 ዓመተ ምህረት ዣቪ ወደ ሊቨርፑል ተዘዋወረ። በዚያ ከራፋኤል ቤኔቴዝ ጋር ሰርቶ የአውሮፓን እግር ኳስ በሌላ መንገድ ተረዳ። እናም በ2005 የኢስታንቡል ተአምር ሊቨርፑል ከ3-0 መመራት ተነስቶ የሻምፒዮንስ ሊጉን አሸነፈ። ዣቪ አሎንሶም በዚያ ታሪካዊ ምሽት ጎል አስቆጠረ። ከዚያ ወደ ሪያል ማድሪድ አመራ። በዚያም ከዓለም ምርጥ አሰልጣኞች ጋር ተጫወተ። ከጆዜ ሞሪኖ፣ ከካርሎ አንቸሎቲና ከብዙ ታላላቅ አሰልጣኞች ትምህርትን ወሰደ። ከዚያም ወደ ባየር ሙኒክ ተዘዋወረ። በዚያም ደግሞ ፔፕ ጋርዲዮላን አገኘና ከእርሱ ጋር አብሮ ሰራ። የኳስ ቁጥጥር፣ የቦታ አጠቃቀምና የታክቲክ ዝርዝሮችን በጥልቀት ተረዳም፣ ተማረም። በስፔን ብሔራዊ ቡድንም የ2008 የአውሮፓ ዋንጫ፣ የ2010 የዓለም ዋንጫ እናም የ2012 የአውሮፓ ዋንጫን አሸነፈም። ከተጫዋችነትም ጫማውን ከሰቀለ በኋላ ወዲያውኑ ወደ አሰልጣኝነት አልዘለለም። በትዕግስት ከወጣን ቡድኖች ጋር መስራት ጀመረም። የራሱን ሐሳብ፣ የራሱን ፍልስፍና ቀስ በቀስ ገነባ። ለአሎንሶ እግር ኳስ የ11 ተጫዋቾች ጨዋታ ብቻ አይደለም፣ የቦታ አጠቃቀም ነው፣ የኳስ እንቅስቃሴ ነው፣ የቡድን አስተሳሰብ ነው። እናም ይህ ፍልስፍና በጀርመን አንድ ክለብ ውስጥ ዓለምን ሊያስደንቅ ነበር። 2022 ባየር ሊቨርኩሰን በቡንደስሊጋው የመውረድ ስጋት ውስጥ ነበር። ተስፋ የቆረጡ ደጋፊዎች፣ እምነት ያጡ ተጫዋቾችና አቅጣጫው የጠፋው የባየር ሊቨርኩሰን ክለብ። በዚያ ጊዜ አንድ ሰው ወደ ክለቡ መጣ፣ ዣቪ አሎንሶ። ብዙዎች
ገና ልምድ የለውም አሉ። ይህን ትልቅ ሥራ መስራት አይችልም አለው። ተቹት፣ ተቃወሙት። ነገር ግን አሎንሶ ሌላ ነገር ያይ ነበር። ችግሩን አላየም፣ እድሉን አየ። በመጀመሪያ የተጫዋቾችን አእምሮ ቀየረ። ኳስን አትፍሩ፣ ቦታውን ፈልጉ፣ በእርጋታ ተጫወቱ። ይህ የእርሱ የመጀመሪያ መልእክት ነበር። ከዚያ የታክቲክ ለውጥ መጣ። የኳስ ቁጥጥር፣ ፈጣን የማጥቃት ሽግግር፣ ከፍተኛ የሆነ ፕሬሲንግ እናም ተጫዋቾች ቦታቸውን በቀላሉ የሚቀያይሩበት ስርዓት። ቀስ በቀስ ሊቨርኩሰን መቀየር ጀመረ። በ2023 እና 24 የውድድር ዘመን አውሮፓ ሁሉ ተገረመ። ሊቨርኩሰን ቡንደስሊጋውን ያለ ሽንፈት አሸነፈ። በጀርመን እግር ኳስ ታሪክ የማይረሳ ስኬት ነበር። ቡድኑ ከመጀመሪያ ደቂቃዎች ድሎችን ጀምሮ እስከ ድንቅ ታክቲካዊ ትዕይንቶች የአውሮፓን ትኩረት ሳበ። ከዚያ ትልቅ ክለቦች መጡ። ሁሉም አሎንሶን ፈለጉ። ምክንያቱም እሱ ዋንጫ ብቻ አላሸነፈም፣ ማንነትን ፈጥሯል፣ ፍልስፍናን ገንብቷል፣ ቡድን ፈጥሯል። ይህ ነበር ቼልሲንም ያስደነቀው። ክለቡ አንድ አሸናፊ ብቻ አይፈልግም፣ ወደፊት ፕሮጀክት የሚገነባ መሪ ይፈልጋል። እናም ምርጫው ዣቪ አሎንሶ ሆነ። ከሊቨርኩሰን ስኬት ወደ ቼልሲ መምጣት ቀላል አልነበረም። ግን ለምን ቼልሲ? ለምንስ አሁን? ለምንስ ይህን ትልቅ ፈተና ተቀበለም? ታላላቅ አሰልጣኞች ታላላቅ ውሳኔዎችን ይወስናሉ። ዣቪ አሎንሶ በሊቨርኩሰን ሁሉንም አስደንቆ ነበር። በአውሮፓ ብዙ ክለቦች ስሙን በክብር ይጠሩት ነበር። እሱ የመረጠው ግን ቼልሲን ብቻ ነበር። ለምን? ምክንያቱም ቼልሲ ዋንጫ ብቻ አይፈልግም፣ አዲስ ማንነትንም ይፈልጋል። የሚቀጥሉትን 10 ዓመታት የሚመራ የእግር ኳስ ፍልስፍና ይፈልጋል። አሎንሶም ይህንን እድል እንደ ፈተና ተመለከተው። ታሪክ መድገም አይደለም፣ አዲስ ታሪክ መፍጠር ነው የሚል ሐሳብ ይዞ ወደ ለንደን መጣ። የመጀመሪያው ስራው የተጫዋቾችን አስተሳሰብ መቀየር ነበር። በስልጠና ከፍተኛ ግፊት፣ በሜዳ ፈጣን የኳስ ዝውውር፣ ኳስ ሲጠፋ በጥቂት ሰከንዶች ውስጥ መልሶ ማስመለስ። ይህ የአሎንሶ እግር ኳስ ነው። ከዚያ የዝውውር ገበያ መጣ። ቼልሲም ታዋቂ ስሞችን ብቻ አይፈልግም፣ ከፍልስፍናው ጋር የሚስማሙ ተጫዋቾችንም ይፈልጋል። ወጣት፣ ኃይለኛ፣ በብዙ ቦታ መጫወት የሚችሉና ለቡድኑ የሚሰሩ ተጫዋቾችን ይፈልጋል። በዚህም ራዕይ ውስጥ ሞርጋን ሮጀርስ እንደ ቁልፍ አካል ታየም። አሎንሶ አንድ ተጫዋች ብቻ አይፈልግም፣ አንድ ቡድን ነው የሚገነባው። በቼልሲ እያንዳንዱ ተጫዋች የአንድ ትልቅ እቅድ አካል መሆን አለበት። ይህ የዣቪ አሎንሶ እውነተኛው ፕሮጀክት ነው። ወረቀት ላይ ያለ ፕሮጀክት ዋንጫ አያመጣም። ስኬቱ በሜዳ ላይ ነው የሚፈተነው። እግር ኳስ 90 ደቂቃ የሚጫወቱት ጨዋታ ብቻ አይደለም፣ የሀሳብ ጦርነት ነው። በዚህ ጦርነት ዣቪ አሎንሶ የሚያሸንፈው በተጫዋቾች ጉልበት ብቻ አይደለም፣ በታክቲክም ነው። በሊቨርኩሰን አሎንሶ በተደጋጋሚ የ3-4-2-1 እና 3-4-3 አሰላለፎችን በመጠቀም ቡድኑን እጅግ ውጤታማ አድርጎ ይህ አሰላለፍ 3 ጠንካራ ተከላካዮችን፣ 2 ተመላላሽ የጎን ተጫዋቾችን እና በመሃል ኳስን የሚቆጣጠሩ ተጫዋቾችን ይፈልጋል። ነገር ግን ታክቲኩ በወረቀት ላይ የሚታየው ብቻ አይደለም። ጨዋታው ሲጀመር የጎን ተጫዋቾች ወደፊት ይገፋሉ፣ የመሃል አማካዮች ጨዋታውን ይቆጣጠራሉ፣ አጥቂዎች ቦታቸውን ያለማቋረጥ ይቀያየራሉ። ተከላካዩ ማን እንደሚከላከል ግራ ይገባዋል። የአሎንሶ እግር ኳስ ውበት ነው። ኳስ ሲጠፋ ቡድን ወደ ኋላ አይሸሽም፣ ወዲያውኑ ቡድኑ ወደፊት ይገፋል። በጥቂት ሰከንዶች ውስጥ ኳሱን ለመመለስ ይጠራል። ይህንን ካውንተር ፕሬሲንግ ብለው ይጠሩታል። በቼልሲ ይህንን ፍልስፍና ለመተግበር ከፍተኛ ጉልበት፣ የታክቲክ ዲሲፕሊን እና ፈጣን ውሳኔ የሚወስኑ ተጫዋቾች ያስፈልጋሉ። ስለዚህም የዝውውር ምርጫዎቹ በሙሉ ከዚህ ፍልስፍና ጋር የተያያዙ ናቸው። ለአሎንሶ ስም ብቻ አይበቃም። ተጫዋቹ ለቡድኑ መስራት አለበት። እያንዳንዱ ሩጫ፣ እያንዳንዱ ፓስ፣ እያንዳንዱ ግፊት የታቀደ ዓላማ አለው። ይህን ሐሳብ ለማሳካት
አንድ አሰልጣኝ ብቻ በቂ አይደለም። ትክክለኛ ተጫዋቾች ያስፈልጋሉ። በዚህ ቦታ አንድ ስም ጎልቶ ይታያል፣ ሞርጋን ሮጀርስ። አንድ አሰልጣኝ የራሱን ፍልስፍና ለመተግበር ትክክለኛ ተጫዋቾች ያስፈልጉታል። ዣቪ አሎንሶም እንዲሁ ነው። ለእርሱ ተጫዋች ማለት ቦታውን ብቻ የሚጫወት ሰው አይደለም። በሜዳ ላይ ብዙ ሚናዎችን ማከናወን የሚችል ብልህ፣ ፈጣን እና ቡድኑን በታታሪነት የሚያገለግል ተጫዋችም ጭምር ነው። በዚህ መስፈርት ሞርጋን ሮጀርስ ከሚፈለጉ ተጫዋቾች አንዱ ሆኖ ታየም። ሮጀርስ በግራ ክንፍ ሊጫወት ይችላል፣ በቀኝ ክንፍም እንዲሁ። ከአጥቂ ጀርባም እንደ 10 ቁጥር ሚናም ሊጫወት ይችላል። አስፈላጊ ሲሆን እንደ ተደራቢ አጥቂም ሆኖ ይጫወታል። ይህ ለአሎንሶ ታላቅ ጥቅም አለው፣ ምክንያቱም በጨዋታው መካከል አሰላለፉን ሳይቀየር የተጫዋቾቹን ቦታ በመቀየር ብቻ የተጋጣሚውን እቅድ ሊያፈርስ ይችላል። አስቡት፣ ሮጀርስ ከግራ ወደ መሃል ሲገባ የግራው የጎን ተጫዋቾች ወደፊት ይወጣሉ። የተጋጣሚው ተከላካይ ማን እንደሚከተል ግራ ይገባዋል። ይህ በአሎንሶ ቡድኖች ውስጥ ብዙ ጊዜ የሚታይ የታክቲክ ሐሳብ ነው። ነገር ግን የአንድ ተጫዋች ስኬት በችሎታው ብቻ አይወሰንም። ከቡድን አጋሮቹ ጋር ያለው መግባባት እናም ከአሰልጣኙ ጋር ያለው የፍልስፍና መጣጣም በጣም ወሳኝ ነው። የቼልሲ ደጋፊዎች አሁን ተስፋ አላቸው፣ ምክንያቱም ክለቡ አንድ ተጫዋች ብቻ አልገዛም፣ የወደፊት ፕሮጀክቱን የሚያሳድግ ቁልፍ አካል እየገነባ ነው። ግን ታሪክ የሚፈጥረው በዝውውር ገበያ ላይ አይደለም፣ በሜዳ ላይ ነው። እግር ኳስ በቃላት አይለካም፣ በዋንጫ ይለካል፣ በድል ይለካል፣ በሚታወስ ታሪክ ይለካል። ቼልሲ በአዲስ ምዕራፍ ውስጥ ይገኛል። አዲስ አሰልጣኝ፣ አዲስ ራዕይ፣ አዲስ ተስፋ። ግን ይህ በቂ ነውን? ፕሪሚየር ሊጉ በዓለም እጅግ ከባዱ ሊግ ነው። በየሳምንቱ ትልልቅ ፈተናዎች አሉት። በአንድ ቀን ከሻምፒዮን ጋር ትጫወታለህ፣ በሌላ ቀን ለመውረድ ከሚታገል ቡድን ጋር ትጫወታለህ። በዚህ መካከል ነጥብ ልታጣ ትችላለህ። ስለዚህ የአሎንሶ ፕሮጀክት በአንድ ጨዋታ አይፈተንም፣ በሙሉ የውድድር ዘመን ነው የሚፈተነው። ታላላቅ ቡድኖች ቼልሲን እየጠበቁት ነው። እያንዳንዱ ጨዋታ እንደ ፍጻሜ ይሆናል። ይህ ደግሞ ለአሎንሶ ትልቅ ፈተና ነው። ራዕዩን በውጤት መቀየር መቻል አለበት። ፍልስፍናውን በዋንጫ ማረጋገጥ አለበት። የቼልሲ ደጋፊዎች ትዕግስት ያደርጉ ይሆን ታዲያ? ወይስ ፈጣን ውጤት ይጠብቃሉ? በእግር ኳስ ማንም የወደፊቱን በእርግጠኝነት ሊናገር አይችልም። ነገር ግን አንድ ነገር ግልጽ ነው። ዣቪ አሎንሶ ቼልሲን ወደ አዲስ አቅጣጫ ለመውሰድ መጥቷል። ይህ ጉዞ ደግሞ በቀላል ሊሆን የሚችል አይደለም። ታላላቅ ታሪኮች በቀላል መንገድ አይጻፉም። ምናልባት ከዓመታት በኋላ የ26 ውሳኔ የቼልሲን ታሪክ የቀየረ ውሳኔ ተብሎ ይታወስ ይሆናል። ወይም እንደ ብዙዎች ያልተሳኩ ፕሮጀክቶች በታሪክ ውስጥ የሚጠፋ ይሆናል። መልሱን ሊነግረን የሚችለው ጊዜ ብቻ ነው። በእግር ኳስ አንዳንድ ጊዜ ዋንጫዎች ከሁሉም በላይ ይናገራሉ። አንዳንድ ጊዜ አንድ ራዕይ እንደ አንድ ፍልስፍናና አንድ አሰልጣኝ የክለቡን ታሪክ ሙሉ በሙሉ ይቀያየራል። ዣቪ አሎንሶ ወደ ቼልሲ የመጣው ለጥቂት ወራት ውጤት አይደለም። የመጣው የሚቆይ ቡድን ለመገንባት ነው። ወጣት ተጫዋቾች፣ ዘመናዊ ታክቲክ፣ የከፍተኛ ውድድር መንፈስ፣ እነዚህ ሁሉ የአንድ ትልቅ ራዕይ ክፍሎች ናቸው። ነገር ግን በእግር ኳስ ምንም ዋስትና የለም። ታላላቅ ፕሮጀክቶች አንዳንዴ ይሳካሉ፣ አንዳንዴ ደግሞ በመንገድ ላይ ይቀራሉ። የቼልሲ ደጋፊዎች ዛሬ አዲስ ተስፋ አላቸው። ግን ይህ ተስፋ ወደ ዋንጫ ይቀየራል የሚለው ደግሞ ጥያቄ ነው። ወይስ እንደ ብዙዎች የቀድሞ ፕሮጀክቶች በመንገድ ላይ ይጠፋል? መልሱ በስታንፎርድ ብሪጅ ሳር ላይ ይጻፋል። በየሳምንቱ፣ በየጨዋታው፣ በየድሉ እና በየሽንፈቱ አንድ ነገር እርግጥ ነው። ዣቪ አሎንሶ በፈተና የሚፈራ አሰልጣኝ አለመሆኑን ያሳያል። ቼልሲም በታሪክ ውስጥ ብዙ ጊዜ አስቸጋሪ ጊዜያት አሳልፏል። ወደ ጫፍም ደርሶ ተመልሷል። ምናልባት የ26 ሌላ አዲስ ምዕራፍ የተከፈተበት ዓመት ሆኖ ይታወስ ይሆናል። ወይም ያልተሳካ ሌላ ሙከራ ብቻ ሆኖ ሊቀር ይችላል። አሁንም ይህንን ሊነግረን የሚችለው ጊዜ ብቻ ነው። ጊዜ ሁሉን ያሳያል።
ጊዜ ሁሉን ይፈትናል። ጊዜ ሁሉን ይናገራል።